በነፍስ ጡር ጊዜ የሚደረግ አካላዊ እንቅስቃሴ ይዞ የሚመጣው የጤና ገጸ በረከቶች ምንድናቸው? ምጤ 30 ደቂቃ ብቻ ነው የነበረው። ዶክተሩ በጣም ሰርፕራይዝ ነው። በጣም አጭር ነው። ምጥ ያማል፣ ኦፍ ኮርስ ሁላችንም ያማል። ምጥን አያቆምም ግን ይቀንሷል። 3 ቀን የሚያምጥ ሰው የነበረ ሰው 30 ደቂቃ ቆንጆ ይመስለኛል። እርጉዞች እንግዲህ የሚያነሱት ጥያቄ ይኖራል። እንደው መቼ ነው መጀመሪያ ያለብኝ የአካል ብቃት እንቅስቃሴውን የነፍሰ ጡሮችን መቼ ልጀምር? ልጅ ማሳደግ የሚጀመረው ሆድ ውስጥ እያለ ነው። ስለዚህ የምናወራውም የምንሰማውም ነገር ጥሩ ከሆነ ልጃችን በጣም አይምሮ ሜንታሊም ፊዚካሊም ጤነኛ ይሆናል። ደስተኛ ሳቂታ ልጅ፣ በሰበብ አስባቡ ማያለቅስ ልጅ ይሆናል ሲወለድ። ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ የተለያዩ ስራዎችን እየሰሩ የሚገኙ ሰዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን፣ የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን ስቱዲዮ ደርሳለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ሰላም ነው። ሁሉ አማን? ሁሉ አማን። በጣም አሪፍ። እንግዲህ ያው ዛሬ የጤና ጥበብ እንግዳ ሆነሽ እዚህ ስቱዲዮ ስንጋብዝሽ ፈቃደኛ ሆነሽ በመምጣትሽ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንግዲህ ያው ፕሮግራማችንን ከመጀመራችን በፊት እንደው ከኔ ጋር በስራ አጋጣሚ እንተዋወቃለን። እንደው ለማያውቁሽ ሰዎች ራስሽን አስተዋውቂልን። ማንነሽ? ከየት ነው የመጣሽው? ሙያሽ ምንድነው? ያለሽስ ልምድ ምን ይመስላል የሚለውን ነገር እኔ እስቲ። እሺ፣ በርናዲት ካርል እባላለሁ። ኢትዮጵያዊ ነኝ። ኢትዮጵያዊ ስም ነው ግን ኢትዮጵያዊ ስም አይደለም። ኢትዮጵያዊ ስም አይደለም። አባቴ ጣሊያናዊ ነው፣ እናቴ ኢትዮጵያዊ ነች። ስለዚህ ሀፍ ካስት ነኝ። ኦኬ። ለዛ ድብልቅ ሲሆን ነው እንደ መሰላት። አሪፍ። እሺ፣ ሙያዬ የስፖርት ባለሙያ ነኝ። የነፍሰ ጡር ስፖርቶችን አሰራለሁ። ሰርቲፋይድ ነኝ። የ6 ዓመት በላይ ልምድ አለኝ። ፕላቲስ ኢንስትራክተር ነኝ። የነፍሰ ጡር ስፖርት አሰልጣኝ ነኝ። የስፖርት ደግሞ ጂም ውስጥ የሚሰሩትንም ስፖርት አሰልጣኝ ነኝ። ምን ያህል ጊዜ ሰራሽ በዚህ ሙያ? በዚህ ሙያ ወደ 6 ዓመት አካባቢ ይሆነኛል። በተለያዩ ቦታዎች ላይ እሰራለሁ። የተለያዩ ሎኬሽኖች ላይ ለመዳረስ እኔ ሰርቲፋይድ ሆኜ ሳገለግል 6 ዓመት በላይ ሆኖኛል ኢትዮጵያ ውስጥ። ከዚህ በፊት አንተም ታግዘኝ ነበር ዶክተር፣ ኢቲቪ ላይ ለሁሉም እንዲዳረስ በሚል ቤት ውስጥ ላሉ እናቶች፣ ውጪም ላይ ላሉ መስራት ጊዜ ለሌላቸው ብለን የምናዘጋጃቸው የነፍሰ ጡር ስፖርቶች ነበሩ የተለያየ ስቴሽን ላይ ላሉት። ከዛ በኋላ እንደዛ እያለን ከሆስፒታሎች ጋር ሰራ ነበረ። በግሩፕም ፕራይቬትም አሰራለሁ። አንድ ላይ መስራት ለሚፈልጉ አንድ ላይ የተለያዩ በየትሪ ማስተራቸው በየወራቸው እየለያየን እናሰራ ነበር። ከዛ ደግሞ ሆስፒታሎች ላይ ቴሌቪዥን ላይ እያደረግን አሁን ወደ ሳር ቤት አካባቢ እያሰራን ያለ ነው በግሩፕ። አዎ። በግለሰብ ደረጃም ቪአይፒዎችን ይጠሩናል። አንድ ላይ መስራት የማይፈልጉ ከጊዜ ጋር ካላቸው የግል ህይወታቸው ጋር የማይፈልጉ ሰዎች አሉ። ለዛ ቤታቸው በመሄድ ወይም ፓርክ ላይ የተለያየ ቦታ ላይ ብቻቸውን ይሰራሉ። በግሩፕ ደግሞ ስቱዲዮ ውስጥና ከፓርክ ላይ አውትዶር እና ኢንዶር ነው የምናሰራው። የተለያዩ ሰዎች ይመጣሉ። አበሾችም ይመጣሉ፣ ይሞክራሉ። ትንሽ ይፈራሉ ግን ሲሞክሩት በጣም ደስ ይላቸዋል። ብዙ ደንበኞችሽ የውጭ ዜጎች ናቸው? አብዛኞቹ የውጭ ዜጎች ናቸው። ሲሆነበት ምክንያት ግን አበሾች ይፈልጉና ትንሽ ይፈራሉ። ያው እኛ ምናውቀዋል አይደል? ለቤት ቁጭ በየትም እንዳትሄጂ እርጉዝ ስትሆን አንድ ሴት እንዳታነሺ ተምዋም እንዳታነሺ ከዛ ብለድ ፕሬሸር ከፍ ይላል። እንደሱ አይነት ነገር ስላለ ጥሩ አይደለም። መጀመሪያ ይሄ እቤት ቁጭ በይ አትንቀሳቀሺ ጥሩ አይደለም። እግራቸው ላይ አይተኮነ ማበጡ ምኑ ያለ መንቀሳቀስ ምክንያት ነው። ደም ዝውውር በደንብ አይሄድም። ያመጋገብ አፒታይት አይኖርም። ልጁም እንደፈለገ ውስጥ አይጫወትም። ስለዚህ መንቀሳቀስ አለበት። ስፖርትን መስራት አለባቸው ነፍሰ ጡሮች። ግን አማራጮችም አሉን። አሁን እኛ እንዳለባቸው ኬዞች ለምሳሌ ፒላቲስ ለሬጉላር ፐርሰን ይሄ ነፍሰ ጡር ለሆነም ላልሆነም እናሰራለን። ግን አሁን ለነፍሰ ጡር ብቻ ብዬ ደግሞ በዛ ሙያ ላይ ሰርቲፋይድ ስለሆንኩ ሰርቲፊኬት ስላለኝ በዛ ሙያ ላይ በደንብ ለነሱ ብቻ ኮንሰንትሬት አድርጌ በደንብ እነሱን ትሪት ለማድረግ እየሰራው ነው። የት ነው የተማርሽው?
እኔ ጣሊያን ሀገር ነው የተማርኩት በፕሬግናንሲ ፊትነስ ኢንስትራክተር ነው ያለኝ ልምድም ቆንጆ ነው ብዙ ሰዎችን የተለያየ ሀገር ሰዎችን የተለያየ ቦታ ላይ ያሰራው ነው ያለሁት ፒላቲስ እና የነፍሰ ጡር ስፖርት ኢትዮጵያ ውስጥ አይሰጥም ስፖርቱ አይነቱ ራሱ በዚህ የነፍሰ ጡር ስፖርት ተብሎ የሚሰጥ ትምህርት ቤት የለም በዛ ምክንያት ኢንስትራክተሮችም አሰልጣኞችም ኢትዮጵያ ውስጥ የሉም ፒላቲስም እንደዛው ፒላቲስ እንደውም አሁን ገና የሳው ጆሮ ላይ እየመጣ ነው ግን እኛም ለማላመድ እየሞከርን ነው ወደፊት እቅድ የለሽም እንደዚህ አይነት ሙያዎችን ወደ በኢትዮጵያ ውስጥ ባለሙያዎች ጋር አብሮ ሰርቶ እንደው ማስፋፋት የሚቻልበት ሁኔታ አይኖርም ምክንያቱም አንድ ሰው አንድ ነው ብዙ ነገር አለ በጣም ከባድ ነው ምን መሰለህ አሁን እኔ አንድ ሆኜ ብዙ ቦታ ልዳረስ አልችልም ዶክተር አይደለም በቴሌቪዥንም የሞከርኩት ለዛ ነበር ብዙ ሰዎች ጋር እንዲዳረስ ምክንያቱም የኛ ሪስፖንሲቢሊቲ የኛ ኃላፊነት ሰዎችን ጤናማ ማድረግ ነው የተመጣጠነ ጤናማ ምግብ መብላት ጤናማ ነገር ሰውነታቸውን ጤናማ ማድረግ ነው ስለዚህ አንድ ሆኜ ብዙ ቦታ መድረስ አልችልም ግን ከሌሎች ድርጅቶች ጋር አብሬ ብሰራ ሌሎችን ባስተምር እኔ ማቀውን ዕውቀት አትሊስት ለሆነ ወራት ቤዚክ ነገሩን ባስተምራቸው ትንሽ ሰፋ ይላል ብዬ አስባለሁ በተለይ ነፍሰ ጡርና ፒላቲስ በጣም አሪፍ ውጪ ላይ በደንብ የሚታወቅ ነገር ነው ሰው በውጪም ሾርቴጅ አለ ኢንስትራክተር አሰልጣኝ ሾርቴጅ አለ ግን በቃ እንደዚህ እየተዳረስን ያለ ነውና ኢትዮጵያ ላይ ደግሞ ትንሽ ቢስፋፋ አብረን ብንሰራ ደስ ይለኛል የሚመለከታቸው አካሎች እንግዲህ መልእክቱን ይሰማሉ ብለን ተስፋ እናደርጋለን አብረዋት መስራት የሚፈልጉ ሰዎች እንግዲህ መረጃዋንም በስተመጨረሻ ማግኘት ትችላላችሁ ፕሮግራማችን እንግዲህ ጤና ጥበብ ይባላል እንደምታውቂው ማንኛውም እንግዳ ሲመጣ የመጀመሪያ ጥያቄያችን ስለ ፕሮግራማችን ነው የምንጠይቀው ጤና ጥበብ ነው ፕሮግራማችን እንደው ካንቺ ሙያ አንፃር ምክንያቱም ስኪል ነው እንደገና ደግሞ እንቅስቃሴ ነው አይደል እናንተ ሙያ ነፍሰ ጡሮችን እንዲያረጉ የምታረጓቸው ምናልባት ከእናንተ ሙያ አንፃር ጤናና ጥበብ እንዴት ይገለጻል ጤና ጥበብን በአንቺ ሙያ እንዴት ትገልጫለሽ ከሚለው እንነሳ ቀላል ጥያቄ አይደለም ከበድ ይላል አዎ ጤናን በጥበብ ይልረዳውና ጤናዬን እኔ የራሴን ጤና ስጠብቅ የቤተሰቤን ያካባቢን ያገር ያለ ይሄዳል ስለዚህ የኔን ጤና ስጠብቅ እንዴት ነው መጠበቅ ያለብኝ ከምግብ ብቻ ከንጽህና ብቻ ነው ወይስ ሌሎች ነገሮች አሉ ተጓዳኝ ነገሮች ማለት ጤና መጀመሪያ ፊዚካል ብቻ አይደለም ይሄ የምናየው ሰውነታችን ብቻ አይደለም አይምሮአችን ውስጣችን አንደበታችን ከዛ ነው ወደ ውጪ መጀመሪያ ውስጥ ነው ከዛ ወደ ውጪ ነው የሚሆነው አይደል በዛ ምክንያት ያንን ስንጠብቅ በማንበብ ሊሆን ይችላል አነጋገራችን ሊሆን ይችላል አካሄዳችን አረማመዳችን የምንሰራቸው ስፖርት አይነቶች ሊሆን ይችላል በእነዚህ ከምግቦችም ጭምር ጨምሮ በብዙ አይነት ሰፋ አድርገን አስበን ጤናችንን መጠበቅ ጥሩ ሐሳብ ነው እና ጤና በጥበብ ቆንጆ ጤናና ጥበብ ቆንጆ ነው ምክንያቱም በርካቶች ትልቁ ጥበብ ጤና ውስጥ ነው ያለው እውነት ነው ህብረተሰቡን ስታከሚም በጥበብ ነው ህብረተሰቡን ጤናውን ጠብቆ እንዲኖር ደግሞ ጥበብን ማከል አለበት እነዚህ ነገሮች ሲዛመዱ ነው ጤናማ ትውልድ ጤናማ ህብረተሰብ መፍጠር የሚቻለው የሚለውን ነገር ለማንጸባረቅ የተጠቀምንበት ስያሜ ነውና ጥሩ ነው ቆንጆ ስም ነው ታንኪዩ እሱን እናደርጋለን እስቲ እንደው ወደ የነፍሰ ጡሮች እኛ እንግዲህ በዋናነት ትኩረት አድርገን እንድናወራ የምንፈልገው የነፍሰ ጡሮች ላይ የሚደረግ የአካላዊ እንቅስቃሴ ነው እሱ ላይ ትኩረት አድርገን ማውራት የምንፈልገው የጤና ጉዳይ ስለሆነ ማለት ነው ወደ ጉዳያችን ጠለቅ ከማለታችን በፊት ግን እንደው ታሪካዊ አመጣጡ የት ሀገር ተጀመረ ይሄ የነፍሰ ጡሮች የአካላዊ እንቅስቃሴ የት ተጀመረ ታሪካዊ አመጣጡ ምን ይመስላል ሀገራችን ላይ ያለው እንደው ጅማሮ ምን ይመስላል የሚለውን ነገር ከማየት እንጀምር እንደ ስፖርት ከሆነ ያው ዩሮፕ ላይ ነው ሊሆን የሚችለው ግን እንደ ስፖርት ካልሆነና እንደ ትራዲሽን ካየነው ግን ኢትዮጵያ ውስጥም አለ ከድሮም ጀምሮ እኔ ካነበብኳቸው መጽሐፎች ከትላልቆችም ሰዎች ስንሰማ ገጠር ላይ ካየክ እናቶች ቁጭ አይሉ እርጉዝ ሆነው ሌላ ልጅ ይዘው እንደገና የሚሸከሙት ነገር ይኖራል ገበያ ይሄዳሉ በጣም እንቅስቃሴ የሚያደርጉ ናቸው ከ10 ልጅ በላይ ነው የሚወልዱት ሁሉም ጤናማ ልጆች ነው የሚወልዱት አይተህ ከሆነና አመጣጡ ወደ ስፖርት የተቀየረው ዩሮፕ ውስጥ ነው ሰዎች ወደ 20,000 በአመት ውስጥ ወደ 20,000 እናቶች በእርግዝና ምክንያት በአወላለድ ምክንያት ወይም ነፍሰ ጡር ሆነው ይሞቱ ነበር በብዛት አፍሪካ ውስጥ ደግሞ በደንብ ይታወቃል ይሄ ነገርና ያንን ነገር ሶልቭ ለማድረግ ዩኒቨርሲቲዎች ያጠኑት ጥናት ነፍሰ ጡር ሴት መንቀሳቀስ አለባት በሚል በሳይንሱ ነው ሃይማኖታዊም ነገሩ ይፈቅዳል ለዛ ያንን የዩኒቨርሲቲዎች ሪሰርች ካመጣው ሪዛልት ነው የተነሳው ይሄ ነፍሰ ጡር እንቅስቃሴ እና ኢፌክቲቭ ሆኖ በደንብ እያገለገለ ነው ያለው ግን ምንድነው እጥረት አለ የአሰልጣኝ እጥረት አለ በየሀገሩ ላይ
እንጂ ግን በጣም የሚፈለግ ነገር ነው። እኛ ሀገር ላይ ያለው ጅማሮ ምን ይመስላል? ኢትዮጵያ ላይ በጣም ያስፈራል። አንዳንድ ጊዜ እንደውም ከማጠብቀው ሰው ኧረ ምናምን ትባላል። እኔ አልነካውም ትባላል። ጭራሽ አልነካውም እንዲህ የሆነ ነገር ቢሆንብኝስ የሚል ሰው አለ። ይሄ ከተማረ ሰው እንኳን እንደዛ የሚል አስተሳሰብ አለ። በጣም ከባድ ነው። እሱ ማሳመኑ ራሱ ከባድ ነው እና እኔም ራሴ አንድም በትምህርት አንድም በላይፌ አርግዤ ወልጄ አይቼዋለሁና እንደውም ዶክተር ለአንተ ምነግርህ በ30 ደቂቃ ውስጥ ነው ምጤ ያለቀው። 30 ደቂቃ ነው ያማጥኩት። ከእርግዝናዬ በፊት ስፖርት ሰራ ነበር፣ እርጉዞኜ እሰራ ነበር። እያንቀላፋውም ቢሆን ትንሽ አትሊስት 5 ደቂቃ ሰራለሁ። ከከበደኝ ወክ አረጋለሁ፣ ረጅም ወክ አረጋለሁ እና ቤት ገባለሁ። ምጤ 30 ደቂቃ ብቻ ነው የነበረው። ዶክተሩ በጣም ሰርፕራይዝ ነው። በጣም አጭር ነው። ምጥ ያማል፣ ኦፍ ኮርስ ሁላችንም ያማል። ግን ይሄ ምንድነው አሁን የነፍሰ ጡር ስፖርት ምጥን አይደለም። አሁን ሰው የሚመስለው ይሄ የምጥን ህመም የሚያቆም ምናምን ይመስላል። ምጥን አያቆምም፣ ግን ይቀንሷል የርዝመቱን። 3 ቀን የሚያምጥ ሰው የነበረ ሰው 30 ደቂቃ ቆንጆ ይመስለኛል። ቆንጆ ብቻም ሳይሆን ስንት ነገር አለ። 3 ቀን ማለት አስብ፣ በሰዓት ብትመጪ እኮ ብዙ ሰዓት ነው በጣም። ስለዚህ ይሄ እንቅስቃሴን ኢትዮጵያ ውስጥ በፐርሰንት አስቀምጩ ካልከኝ አብዛኛው ፐርሰንት ይፈራል። ግን ደግሞ የሚደፍሩም አሉ። መጀመሪያ ይፈሩና ከዛ ወደ ስፖርቱ ሲመጡ በጣም ኢንተረስትድ የሚሆኑ አሉ። ቤኔፊቱንም ሲያዩ ደግሞ የበለጠ ኢንተረስትድ ይሆናሉ። ሌላ ልጅ ሲደግሙ ለሌሎችም ሪኮመንድ ያደርጋሉ። ግን ለመጀመሪያ ላይ በጣም ያስፈራ ነበር። አሁን ግን አበሾችም እኔ ጆይን እያደረጉኝ ነው። ብዙዎቹ በብዛት ነጮች ናቸው፣ ግን አበሾችም ይጠይቁኝና እንዴት እናርግ በርና ስፖርቱ እኔ እንደዚህ ወር ላይ ነው ያለሁት እንዲህ አይነት ኬዝ አለኝ ይላሉ። ያንን ነገር ስታሳያቸው አጠገባቸው ሆነ እኔም ማርገዜን ሲያዩ ምናምን ትንሽ ትረስት ቢልድ ያደርጋል። እሷ የወሰደችው ሪስክ እኛም ማነስበት ምክንያት ያማሩ ይላል። በተለይ በእርግዝና ወቅትሽ በጣም ብዙ ሰዎች የሚያምኑበትና ያመኑብሽ በጣም ብዙ ሰው የተከተለሽ የዛኔ ነው ብዬ ነው እንደውም እኔ በግሌ ማለት ነው። አንተም አይተካል አይደለ? እርጉዞኜ በደንብ ነው የምሰራው። እኔ እንደውም ሶሻል ሚዲያ ላይ ለሌላ ሰው ላለማስደንገጥ ሌሎቹ ነፍሰ ጡሮች እንደሚሰሩት አይነት ልክ ኤክስፒሪየንስ እንዳለኝ ሳይሆን ፍራቻውን ምናምን አብሬ ጨምሬ በደንብ ሰራ ነበር። ለይሄኛው ነገር ለዚህ ይጠቅማል፣ ይሄ ለዚህ ይጠቅማል እያልኩ በደንብ አሳያቸዋለሁ። እቤታቸውም ይሞክራሉ። ከተለያየ ክፍለ ሀገር ይደውሉልኛል። እንደዚህ አይነት ኬዝ አለኝ፣ አንቺ የሆነ እርጉዝ ሆነሽ ነው ወይ ተምረሹ ነው ወይ ከየት አግኝተሹ ነው እያሉ ይጠይቁኛሉ። አው ተምሬው ነው እና በልምድም ደግሞ እኔም አርግዤ ወልጄ ስላየሁት ጥቅሙን በዛ ልክ ሳይንሱን በተግባር አረጋግጫለሁ። በጣም አሪፍ። ሌላው በተለይ እኛ ሀገር ላይ ቅድም ያነሳሽው ነገር አለ። አንዲት እርጉዝ ሴት እርጉዝ ስትሆን ማህበረሰቡ የሚያስቀምጥበት ፓርት አለ። በቃ ከእንቅስቃሴ ራሷን እንድታገል የሚደረግበት ሁኔታ፣ በተለይ ደግሞ ጊዜዋ እየቀረበ ሲመጣ የመጀመሪያዎቹ ወራት ላይ እንዲህ አይነት ነገሮች ላይ በቃ እንቅስቃሴ ማድረግ የለብሽም የሚል ማህበረሰብ ውስጥ ነው ሰው ያለውና ያደገውም የሚያረግዘውም እዛ ማህበረሰብ ውስጥ ነው። እንደው ከዚህ አንጻር ይህንን ይዘሽ የመጣሽውን ቆንጆ ሙያ ህብረተሰቡ ውስጥ ለማስገባት ትልቅ ጫና አለው ብዬ ነው የማስበውና እንደኔ የፈጠረብሽ ያሳለፍሻቸው ቻሌንጆች ምን ይመስላሉ? በምን አይነት ሁኔታ ነበር የህብረተሰቡ አቀባበል የሚለውን እኔ መጀመሪያ አትንቀሳቀሽ ብሎ የሚናገረው ሰው ከማሰብ የመጣ ሊመስል ይችላል፣ ግን እየጎዳቸው ነው። እርጉዞቹን ነፍሰ ጡር ሴቶችን እየጎዳቸው ነው ያለው። አትንቀሳቀሽ፣ ስፖርት አትስሪ፣ ስፖርቱ አስፈርቷቸው ከሆነ አትሊስት ወክ ማድረግ ቀላሉ ነገር ነው። ምንም የምትይዘው ነገር የለም። ትንሽ ተራምደህ መመለስ ነው። ግን ላንተ ያንን ወክ ማድረግ ለነፍሰ ጡር ሴቷ ትልቅ የሆነ ሰውነቷ ላይ ትልቅ የሚፈጥረው በተለይ ይሄ ደም ዝውውር ኢትዮጵያ ውስጥ እንደውም የሚያስቸግረው ዶክተሮችን ካልተሳሳትኩኝ ይሄ ደም ዝውውር ብለድ ፕሬሸር እንደዚህ አይነት ነገሮች በጣም እያስቸገሩ ነው ያሉት። ያ ደግሞ ከመቀመጥ ነው። የተሟላላት ሴት ስለሆነች ነው ደግሞ ቁጭ የምትለው እንጂ ዝቅ ያለ ማህበረሰብ ጋር ስታይ ኑሮ በራሱ ያንቀሳቅሳታል። ግን ከዚችኛዋ ኑሮዋ ዝቅ ያለው ሴት በሰላም ትገላገላለች። ልጇም አክቲቭ ነው። አይምሯቸው ካየ የዘንድሮ ልጆች በጣም አክቲቮች ናቸው፣ ተጫዋቾች ናቸው። ምጥ አይበዛባትም። ጠንካራ ሰውነት ይኖራታል። እና ሌላም ካየህ ደግሞ አሁን አለባበሳችን ላይ እርጉዝ ስንሆን እንጨነቃለን። ምንም ብንለብስ የሚያምርብን አይመስልንም። እና ስፖርት ስንሰራ ሰውነታችን ቶን ያደርጋል። እና ይሄ ቻሌንጁ ደግሞ ለማስረዳት በጣም ከባድ
በጣም ከባዱ ነገር አብረህ ራሱ እየሰራህ እርጉዞኝ እኔ ዋልታ እንደውም ኢንተርቪው አድርጎኛል ከነፍሰ ጡር ሴቶች ጋር እያሰራኋቸው እርጉዝ ሆኜ እንኳን እያሰራው የማመን እንትን አለ በጣም ፍራቻ አለ እና ባይፈሩ ጥሩ ነው ቢሰሩ በደንብ የወንዶችስ ተቀባይነት የባሎች ተቀባይነት ወንዶች ደግሞ የሚገርም በጣም ያበረታታሉ ለባልየው ስሪ ተንቀሳቀሽ ቁጭ አትበይ እንደውም ባሎች ይቆጣሉ ተንቀሳቀሽ ቁጭ አትበይ ይሄን ስሪ ምናምን ይላል ስፖርቱ ቦታ መጥቶ የሚያግዟቸው ሰዎች አሉ ወንዶች ጋር ብዙ ችግር የለም ሴቶቹ ግን እነሱ ስለሆኑ ነው መሰለኝ ልጁን ያዙት በጣም ይፈራሉ ግን ከሰሩት በኋላ እስኪ ሰሩት ነው ለማሳመን ለምንድነው የሚጠቅመው ብዙ ጥያቄዎች ይመጣሉ ትመልሳለህ እየሰራህ ታሳያለህ ግን ከሰሩት በኋላ ይረጋጋሉና ይወዱታል ኢፌክቲቭ መሆኑን ሲያዩት በተለይ በጣም ይወዱታል ቆንጆ እንቅልፍ ሲተኙ ከስፖርቱ በኋላ በቃ ደስ ብሏቸው ነው እንትን የሚሉት ግን መጀመሪያ ላይ ትንሽ ይከብዳል ጥቅሙ ምንድነው ብለን ለተመልካቾች ዘርዘር አለ ነገራቸው በነፍስ ጡር ጊዜ የሚደረግ አካላዊ እንቅስቃሴ ይዞ የሚመጣው የጤና ገጸ በረከቶች ምንድናቸው ለምንድን ነው የምሰራው ብላውን አንድ ግሴ ልጠይቅ ትችላለች ምንድናቸው ጤና ይፋይዳቸው ፋይዳው የመጀመሪያው ትልቁ ነገር በትክክል የደም ዝውውር እንዲኖረው ያደርጋል ሁለተኛ ኒውትሪሽንም ይሄ የአመጋገብ ነገር ስለምንነግራቸው እነዚህ በመድኃኒት የሚሰጡ ፎሊክ አሲዶች አሉ አይደለ ሐኪሙን የሚሰጣትን ትሪትመንት ያግዝላታል በምን መልኩ ልመገብ ስንተኛው ወር ላይ ምን ልብላ ለሚለው ነገር ጥሩ ነገር ይመስለኛል ሌላው ደግሞ ቤኔፊቱ የደም ዝውውር አለ ይሄ ፐልቪክ የምንለው የዳሌ ልጁ የሚቀመጥበት አካባቢ ዘና ያለ ይሆናል እንደፈለገ ልጁም እንደፈለገ ዘና ብሎ እንዲቀመጥ ሪላክስ ያደርገዋል ቦታውን ስለዚህ በመታመጥበት ጊዜ የመከፈት ልክ ልጁ ለመውጣት ፕሬሸር ሲያደርግ ወደታች ቶሎ እንትን ዝቅ ለማለት ይሄ ፍሌክሲብል ይሆናል አካባቢው እና የሰውነት አቀማመጧም ቶሎ ይመለስላታል ከወለደሽ በኋላ ማምፖች ይሄ ከስር የምናየው ቦርጫችን ከወለድን በኋላ የሚያስጠላን እሱ ነው ሴቶች እና ይሄ ነገር እንዳይኖር ሆዳቸው ጠንከር እንዲል ያደርጋል የደም ፕሬሸር እንዳይኖር በምጥ ጊዜ ብዙ ደም እንዳይፈስ ቆንጆ እንቅልፍ ለመተኛት ምጡን ደግሞ የምጡን ሰዓት ይቀንሷል በደንብ ይቀንሷል እኔ በራሴ ስላየሁት ነው በደንብ የሚቀንሰው ዋናው ነገር እሱ ነው እና ለቀጣዩ ለሁለተኛ ለምትወልደው ልጅ ጠንካራ ሰውነት ይኖራታል በምጥ እንድትወልድ በተፈጥሯዊ መንገድ እንድትወልድ ይረዳታል ከዚህ በላይ ምንም ያለ አይመስለኝም ትልልቅ ጥቅሞች ናቸው በርካታ ጥቅሞች ነው ያሉት በደንብ ሌላው እንግዲህ ያው በዋናነት ጥቅሞቹን እንግዲህ ነግረሽናል የሚኖረውን ጤናዊ ፋይዳም አይተናቸዋል ከዛው ጋር እንግዲህ በተገናኘ እርጉዞች እንግዲህ የሚያነሱት ጥያቄ ይኖራል እንደው መቼ ነው መጀመር ያለብኝ የአካል ብቃት እንቅስቃሴውን የነፍሰ ጡሮችን መቼ ልጀምር በምን አግባብ ነው መጀመር የሚገባኝ የት ነው መጀመረው በምን አይነት የእውቀት ደረጃ ምክንያቱም ሁሉም ሰው እንግዲህ ጎግል አድርጎ ምናምን ሊያይ ይችላል አንዳንድ ሰው እንደው አድቫንስ ሊሆነ ሰው ግን ያ እድል የሌለው ሰው ደግሞ እነዚህን ጥያቄዎች መጠየቁ አይቀርምና እስቲ በዚህ ጉዳይ ላይ ምን ትያለሽ አንድ ነፍሰ ጡር ሴት እንቅስቃሴ ስፖርቱን ከሆነ መጀመር ያለባት ከጸነሰች ከሁለት ሳምንት በኋላ መጀመር ትችላለች ካለባት ሁኔታ ስፖርት ሰርታ ማታቅ ልትሆን ትችላለች ወይ ደግሞ ስፖርት እየሰራች የነበረ ይሆን ይችላል ስታረግዝ ያቆመች ማለት ነው እንደያለችበት ሁኔታ ነው ስፖርቱ ይለያያል ስፖርቱ ለጀማሪ አለ ለአድቫንስድ አለ ኢንተርሚዲየት አለ ግን ነፍሰ ጡር ሆኖ ማንም ሰው ስፖርት ይሰራ የነበረ ሰው ራሱ ነፍሰ ጡር ሆኖ ሲመጣ እንደ ጀማሪ ነው የሚጀምረው እና ምክንያቱም አሁን ፈርስት ትሪማስተር አለ ሰከንድ አለ ሰርድ አለ በሶስት ነው አይደለ ነፍሰ ጡሮች የሚከፈሉት የሶስቱም አይነት የእርግዝና ሁኔታ ስቴጃቸው ስለሚለያይ እንደ ስቴጃቸው ነው ስፖርት የሚሰሩት እስከምትወልድበት ጊዜ ቀን ድረስ መስራት ትችላለች ሌላ ተጓዳኝ ምንም አይነት ነገር ከሌላት ከጸነሰች ከሁለት ሳምንት እስከምትወልድበት ቀን ድረስ መስራት ትችላለች የመጨረሻው ወር እንደውም ደስ የሚል ነው በብዛት እኔ ማሰራቸው ከባለትዳሮችን አንድ ላይ አድርጌ ይሄ ሌበር ፕሪፓሬሽን የምንለው ለመውለድ ራሳቸውን እያዘጋጁ ያሉ ሴቶችን የምናንቀሳቀስበት የስፖርት አይነት ነው ስለዚህ የመጨረሻው ስለሆነ ብዙ ጊዜ ባልና ሚስትን አንድ ላይ አድርገን የምናካሄደው ይሆናል የስፖርቱ አይነት ስለዚህ ይሄንን ሁሉ ስቴጅ ብቻዋንም የምትሰራው አለ ከባለቤቷ ጋር መታ የምትሰራው አለ
ራሷን ምንድነው እሱ ያግዛታል የሆነ አይነት ሁኔታዎችን ለምሳሌ ሆዷን በመደገፍ ከስር የህፃኑን ይሄ የጭንቅላቱን ይዞር አይደለ ወደታች ያን ሰዓት ትንሽ ወደ ላይ ከፍ ሲያረግላት ይሄ ክብደቱ ይቀንስላታልና እሱ ላይ ደገፍ ብላ የምትሰራቸው የተለያዩ አይነት ስፖርቶች አሉ። ስለዚህ ከፓርትነራቸው ጋር ከባለትዳሮች አንድ ላይ ይሰራሉ ወይ ደግሞ ብቻዋን አብዛኛውን ብቻዋን ነው የምትሰራው በግሩፕ ወይ ደግሞ ለግሏ እየጨመረ ይመጣል። ለምሳሌ ከ2 ሳምንት ጀምሮ እንዳልሽው ከተጀመረ እድሜው እየጨመረ ሲመጣ እርግዝናው እየጨመረ ሲመጣ የአካል ብቃት እንቅስቃሴ የምታደርገው በዛው ልክ መጠኑን ይጨምራል ወይስ እየቀነሰ? አይ መጠኑን ይጨምራል። እየጠነከረች ነው የምትሄደው። ልጁ እያደገ ሲሄድ እሷ ደግሞ ትንሽ ድካም ይኖራታል። ግን የስፖርቱ አይነት የሚያጠነክራት አፒታይቷን የሚከፍትላት ይሄ ጀርባ ህመም በጣም ብዙ ጊዜ የሚያስቸግረን የታችኛው የጀርባ ክፍላችንን ድካም አለው በጣም የሱ ስፖርቶች አሉ እንዳለችበት ስቴጅ ግን ስፖርቱን እየጨመር ነው ጎበዝ ከሆነችና ሌላ ተጓዳኝ ምንም አይነት ችግር ከሌለባት እርግዝናዋ ላይ ጠንከር የሚያረጋትን ከወለደች በኋላ የሚረዳትን በተለይ ደግሞ ለምጥ ጥሩ አክቲቭ እንድትሆንና ጠንካራ እንድትሆን አብዛኛው ጊዜ የማይቀሩ ስፖርቶች አሉ። ለምሳሌ የአተነፋፈስ ስፖርቶች አተነፋፈስ ከመጀመረችበት እስከምትጨርስበት ድረስ አተነፋፈስ አንዳንድ ጊዜ አይተህ ከሆነ ዶክተር የሴቶች ሲወልዱ ይጮሃሉ አይደል? ለማማጥ ፈልገው እኮ ነው። ግን ለመጫን መጮ ሳይሆን እንዴት ብዬ በትንፋሽ ብዙ ትንፋሽ ያለው ሰው አሁን የሚሮጥ ሰው ብዙ ትንፋሽ አለው። ስለዚህ ፑሽ ለማድረግ ለዚህ ነው በላይ ሳትጮይ መጮ ሳይሆን ቀስ ብለሽ ምናምን ዶክተሮች እንደውም ይቆጣሉ አንዳንዴ አትጮይ እንትን ጊፊው ይላሉና መግፋት ምንድነው? አሁን ለሷ እኮ አዲስ እናት ከሆነች በተለይ መግፋቱ እንዴት ነው ምንድነው መግፋት? ያንን ሁሉ ነገር ነው የምናስተምራቸው። እርግዝና ላይ ያሉ ያላቸው ህመም አለ። ይሄ እርግዝናው በቃ ተፈጥሮ ነው። ያ ለምሳሌ የጀርባ የታችኛው የጀርባ ክፍል ህመሙ የማይቀር ነው። ሁላችንም ጋር ያለ ነገር ተፈጥሮ ነው። አንዳንድ ጊዜ የእርግዝናው የሆነ ህመሞች አሉ እና እሱን እንዴት ነው ሪሊፍ የምናደርገው? እንዴት ነው የምናስታግሰው? በስፖርት የጀርባ ህመም፣ ራስ ምታት አለ፣ ሰውነት መያያዝ አለ። ድክም ከመሬት ተነስቶ ድክም ይልሃል። በቃ ምንም ነገር ሳትሰራ ገና ከእንቅልፍ ተነስተ ድክም ነው የሚልህ። በቃ ያንን የማነቃቃት ራሷን ሙዷን ያለችበትን ሙድ አክቲቭ እንድትሆን ነቃ እንድትል የሚያደርጉ ስፖርቶች ናቸው አብዛኞቹ። ስለዚህ ከጀመረችበት እስክጨርስ ድረስ ሁሉንም አይነት ስፖርት ብትሰራም የማይቀሩ ስፖርቶች ደግሞ አሉ ለሁሉም አይነት ነፍሰ ጡሮች የሚያገለግሉ። እሱ ምንድነው እንዳልኩ የጀርባ ህመም፣ የራስ ምታት እና ትከሻ ላይ ድክም የሚለው ነገር፣ የጆይንት ህመም አለ። ጆይንት አሁን ስንተኛ እርጉዝ ሴት እንዴት ነው መተኛት ያለባት? ይሄንን አብዛኞቻችን አናቅም። ትራስ ጉልበታችን ላይ እንዴት ነው ማድረግ ያለብን? በየትኛው ጎን ነው ነፍሰ ጡር ሴት መተኛት ያለባት? ልትወልድ ስትል ሆስፒታል ስትሄድ ምንድነው ማድረግ ያለባት? ምን ይዛ ነው መሄድ ያለባት? እንዴት ነው ልጇን ገፍታ ማውጣት ያለባት? ምን አይነት ችግር ላይ ነው ያለችው? እንዴት ነው እሱንስ መፍትሄ የምታገኘው የሚለውን በስፖርቱ ጋር አያይዘን የምንሰጣቸው ነገሮች አሉ። ስለዚህ ስፖርቱን የሰራች ሴት ዶክተሯ ጋር ስትሄድ ሁሉን ነገር አውቃ ሬዲ ሆና ነው የምትሄደው። ለዛ ተጠናቃ ወደ ቤቷ ትሄዳለች። አንዳንድ ጊዜ በምጥ መውለድ ፈልገው ደግሞ ይሄ በሲሴክሽን የሚወለድ አለ አይደል? ሲሴሪያ በሱ የሚወልዱበት አብዛኞቻቸው እኔ ካለኝ ኤክስፒሪየንስ የሚጠይቁኝ ልጆቻቸው ይሄ ኮርድ የሚባለው እህትብት ወይ አንገት ላይ ወይ እጅ ላይ ወይ እግር ላይ የሆነ ቦታ ላይ ልጁን ይዘዋል። እንደ ማነቅ ነገር አይደለም፣ የሆነ ቦታ ላይ ይጠመጠማልና በዛ ምክንያት ኦፕራሲዮን ትሆናለች። ከዛ በኋላ ሁሉ ጊዜ ስትወልድ ኦፕራሲዮን ነው የሚሆነው። ያ እንዳይሆን መጀመሪያ ይሄ እንቅስቃሴው ራሱ እህትብቱ ሰውነቱ ላይ እንዳይጠመጠምበት መሆን ባለበት ቦታ ላይ እንዲሆን ያደርግለታል ለልጁ እና ምግብን በትክክል እንዲደርሰው ያደርጋል። ከዛ ውጪ ግን ስትንቀሳቀስ እሷ ልጁ ከሷም ከልጇም ነው ቤኔፊቱ፣ ጥቅሙ ለሁለቱም ነው። ልጁ ውስጥ እንደፈለገ መንቀሳቀስ ይችላል። ምግብ በአግባቡ እንዲደርሰው ያደርግለታል። ስለዚህ ይሄን ሁሉ ነገር ለማድረግ ነው እንቅስቃሴው ያስፈልገው። ለሷ ግን የሚጠቅማት እረፍት እንድታረግ፣ አፒታይቷ እንዲጨምር፣ ሰውነቷ ላይ ጆይንት ይሄ የመገጣጠሚያ ህመም፣ የጀርባ ህመም፣ ራስ ምታቱ ሁሉ እንዲቀንስላት ነው። ስለዚህ እያንዳንዳቸው ስቴጅ የሚያስፈልጉት ለዚህ ነው። ስፖርቱም የተለያየበት ምክንያት ለዛ ነው። ምናልባት ግን ያልሽው ነገር እንዳለ ጥሩ ሆኖ
ለምሳሌ ነፍሰ ጡር እናት ትመጣለች እናንተ ጋር ስፖርት መስራት ትፈልጋለች። ምናልባት ልጇና እሷ ያላቸውን የጤንነት ሁኔታ በእሷ የእውቀት ደረጃ ነው ልትነግራቸው የምችለው። ምናልባት ልጁ ውስጣዊ ችግር ካለበት የጤና ችግር ካለበት እሷም ያላትን የጤና ችግር እነሱ ከሚነግሩን በዘለለ እናንተ ኢቫሉዌት አድርጋችሁ ወይም ደግሞ ሊያያት የሚገባውን ከዚህ በፊት ሲያያት የነበረውን ባለሙያ የምታገኙበት መንገድ አለ ወይ? ትክክለኛ የጤና መረጃዎቿን የማግኘት እድል አላችሁ ወይ? መጀመሪያ ሁላችንም ጤናችንን የምናውቀው ከማንም በላይ ራሳችንን። ስለኔ ጤና እኔ ነኝ መጀመሪያ። ለዶክተርም ከሆነ እኔ ያለብኝን ችግር ስነግረው ነው የሚረዳኝና መፍትሄ የሚሰጠኝ። ስለዚህ መጀመሪያ የምንጠይቀው እሷን ነው። ከዚህኛው እርግዝናዋ በፊት የነበረ ሲቹዌሽን ካለ ሊስቶች አሉ፣ የሚሞሉ ፎርሞች አሉ። እኛ ጋር ሲመጡ ፎርም ይሞላሉ። ያ ግን ማንም ሰው የሚያየው አይደለም። እኔ ነኝ ባለሙያው፣ እኔ ብቻ ነው የማየው፣ ማንም ሰው አያይባትም። ስለዚህ ያንን የምትሰጠኝን ዶክመንት ይዤ ከዛ ከሕክምና ቦታዋ ላይ የምታመጣልኝ ሰነዶች አሉ። እኔ የምጠይቀው እንደሷ እንደ ሁኔታዋ። ለምሳሌ ሙሉ ጤነኛ ከሆነች ያንን የሚያረጋግጥልኝ የዶክተር ሕክምናዋን በየወሩ እየሄደች ቼክአፕ ታደርጋለች አይደል ማንም ነፍሰ ጡር። ስለዚህ ያንን እያየው ነው እኔ ፎሎ አፕ ማድረጋል። ስለዚህ የሆነ ኬዝ ትንሽ ቢፈጠር እዛ ጋር የዶክተሩ የጻፈልኝን አይቼ ነው ለዚህ ችግር ይሄ ነው ለሷ የሚሻላት ብዬ መሰጠው እንጂ እሷ ያለችኝን ብቻ አልይዝም። ሂስትሪው ማወቅ አለብኝ መጀመሪያ ከማርገዟ በፊት እና አርግዛ ያንን አውቃለሁ። ከዛ በኋላ ዶክተሩ ደግሞ ፎሎ አፕ እያረጋት ያለበትን ሂደት ካየው በኋላ ነው የትኛው ኤክሰርሳይዝ ለዚህኛዋ ነፍሰ ጡር ይገባታል የሚለውን የምሰጠው። በጣም አሪፍ። ስለዚህ በቂ መረጃ ካገኘሽ በኋላ ነው ለዚህ ሴት ምን ያስፈልጋታል እንዳላት ኬዝና እንዳላት የጤንነት ሁኔታና ደረጃ የሚሰሩ እንቅስቃሴዎችን በዛው ልክ ሊለያዩ ይችላሉ እንደማለት ነው። እውነት ነው። ትክክል። እሺ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊው የጤና ጥበብ ፕሮግራማችንን ነው። እስኪ እንደው አሁን ደግሞ በቃ የአካል ብቃት እንቅስቃሴ ማድረግ የሌለባት ነፍሰ ጡር ሆና ማድረግ የማይገባቸው ደግሞ ሰዎች ይኖራሉ አይደል? እንደው ምን አይነት ነፍሰ ጡሮች ናቸው ይህንን ማድረግ የማይችሉት? ነፍሰ ጡር ሆና እንቅስቃሴ ማድረግ የሌለባት ሴት መጀመሪያ ከማርገዟ በፊት ልጁ ይወርድባት ከነበረ እሱን ማወቅ አለባት። በምን አይነት ኬዝ ነው እየወረደባት የነበረው እሱን ማወቅ አለብን። ስለዚህ እየሰራች እያለ ካዞራት፣ ስፖርቱን ጀምራ ደግሞ ካዞራት የደም መፍሰስ በቫጂናል በኩል ማንኛውም አይነት ከነጭ ፈሳሽ ውጪ ግሪን ወይ ፈሳሽ ሊሆን ይችላል ወይ ደም ትክክለኛ ደም ፈሳሽ ከታያት ስፖርቱን መስራት አትችልም። ያ ነገር ከታያት ሪኮመንድ ማድረግ አለባት። እንደዚህ ታይቶኛል ብላ ወይ ለኔ ለባለሙያ ወይ ደግሞ ለዶክተሯ ቶሎ በአፋጣኝ መነገር አለበት። በተለይ ደም ከፈሰሰ ያንን ያው እየሰራች አታየውም፣ ግን ይታወቃል። የማይሆን ነገር ሲፈስ ይታወቃል። ከሰራችን በኋላ ከሆነ ያወቀችው ቶሎ ሪፖርት ማድረግ አለባት የሚገባትን ትሪትመንት ለማግኘት። ደም የሚፈሳት ከሆነ የማዞር ችግር ካለባት በጣም ዝቅተኛ ከሚጠበቅባት በታች የሆነ የደም ልኬት ከሆነ ያላት እሱም የተከለከለ ነው። ከዛ ውጪ ደግሞ ብዥ የሚልባት ከሆነ ራሷ ከቁጭ ብላ ስትነሳ ወይም እየሰራችም ስፖርትም ከሆነ ብዥ የሚልባት ከሆነ እሱ የተከለከለ ነው። ይሄንን ችግር ያለበት ሰው መስራት አይችልም። መስራት የለባቸውም። በአጠቃላይ በዩቲዩብም ኢንተርኔት ላይ የሚሆን በአካልም መጥተው መስራት አይችሉም። ሁለተኛው ደግሞ ምን አይነት ስቴጅ ላይ ነው ያለችው? ለምሳሌ 3ኛው ወር ላይ ከሆነች የ3ኛው ወር ስፖርት ምን አይነት ነው የሚለው ማወቅ አለባት። ኢንተርኔት ስላለ ብቻ ያንን ነገር መጠቀም አትችልም። ስለዚህ በቂ መረጃ ለሚሰሩት ነገር በቂ መረጃ ማግኘት ይቻላል። በቂ መረጃ ካልሆነ ደግሞ ባለሙያ መጠየቅ። እንደዚህ አይነት ችግር አለብኝ ብሎ ለብቻ ማውራት ይቻላል። ግን ስፖርቱን መስራት ፈልጋለሁ ከሆነ እንደዚህ አሁን ደም መፍሰስና ይሄ ያልኩክ የአረንጓዴ ፈሳሽ ነገር የሚታያቸው ሴቶች ከሆኑ በእርግዝናቸው ጊዜ እና ዶክተራቸው ከልክሏቸው ከሆነ ስፖርት ነው መስራት የማይችሉት እንጂ ግን ወክ ማድረግ ይችላሉ። ረጅም ያልሆነ ወክ፣ ዳገት ቁልቁለት የሌለው ቀጥ ያለ መንገድ ላይ ለ5 ለ10 ደቂቃ ወክ አድርገው ወደ ቤታቸው መመለስ ይችላሉ። ጥሩና ቆንጆ እንቅልፍ ይተኛሉ። የጀርባ ህመም አይኖረውም፣ የፐልቪክ ላይ ህመም አይኖረውም፣ መገጣጠሚያ ችግር አይኖረውም። ወክ የሚያደርግ ሰው ጥሩ ነው እና ይሄ ከንፈራችን የሚያብጠው ነገር
እግራችን የሚያብጠው ነገር አለ አይደል? እኔ እርግዝናዬ ላይ ምንም አይነት እብጠት አልነበረኝም። እንደ እርጉዝ ነሽ የሚሉኝ ሆዴን አይተው ነበር። ያ የሚሆነው ለውጦች የሉሽም? ምንም አይነት የአካል ለውጥ የለኝም። ሆዴን አይተህ ነው እርጉዝ መሆኔን እንጂ የምታውቀው ከኋላ ብታየኝ አልመስልም እርጉዝ። ያ የሆነው ግን እኔ ስለምንቀሳቀስ ስለነበረ ነው። የደከመኝ ጊዜ ወክ አደርጋለሁ፣ የምችል ጊዜ ደግሞ ስፖርት እሰራለሁ፣ ወይ ጠዋት ወይ ማታ። ጥሩ። ለምሳሌ ትዊንስ ሲሆኑ መንታ ሲሆኑ ወይም ደግሞ 3 ያረገዘች በዛው ልክ የእርግዝና ቁጥሩ እየጨመረ ሲመጣ ያ ማለት ልጆቹ የተረገዙ ህጻናቶች እየጨመሩ ሲመጡ ምናልባት የተለየ ጥንቃቄ ማድረግ ይኖርባቸዋል? አዎ በደንብ ትዊን ሲሆን በጣም ሴንሲቲቭ ነው። ከአንዱ ይልቅ 2-3 ሲሆን 4ም ሊሆን ይችላል። አንዳንድ አይደለ 2-3 ሲሆን አሁን እየበዛ ነው። እሱ በጣም ጥንቃቄ ያስፈልገዋል። ስፖርቱ ራሱ ለነሱ በጣም የተለየ ሴንሲቲቭ የሆነ ነው። በግሩፕ አይሰሩም። መንታ ሲሆን በፍጹም በግሩፕ አይሰሩም። የነሱ በጣም ጥንቃቄ የሚያስፈልግ ነው። እነሱም ደግሞ በጣም ይደክማቸዋል። አንድ ሴት ሆና 3 ልጅ በሆዷ ያዘች ማለት ለአንዱ የሚደክመን ስንሆን 3 ሲሆንብን በጣም ይበዛል። ለዛ እኔ ሪኮመንድ ማድረገው ለዚህ በቃ ወክ ማድረግ ከቻሉ ወክ ማድረግ፣ ካልሆነ ግን የዚህ የተለየ ለብቻው የሚያስፈልገው ስፖርት አለ እና በሌላ ሪኮመንድ የምታረጊው ካልከኝ ዶክተር አተነፋፈስ መስራት በጣም የሚያስፈልጋት 3 ልጅ ነው የምትወልደው። በምጥ ሊሆን ይችላል፣ በሲሴክሽን ሊሆን ይችላል። የሷ ሁኔታ ነው የሚወስነው። በምጥ ነው ብለን አስበን ኃይል በጣም ትፈልግ ትችላለች። በጣም ኢቭን በሲሴክሽንም ራሱ ቢሆን ይሄ ትንፋሽ በጣም ያስፈልጋታል። ስለዚህ እሷ ማድረግ ያለባት ረጅም ወክ ከሰው ጋር ወይ የሆነ ነገር እያዳመጠች ሳታስበው ብዙ መራመድ አለባት። ታክሲም ሆነ መኪና ምንም አይነት ትራንስፖርት ባትጠቀም እመርጣለሁ እኔ። እንቅስቃሴዋን በሙሉ በእግሯ ብታረግ። ልብ ምቷ በጣም መጨመር አለበት፣ በደንብ መንቀሳቀስ አለበት። ግን ስፖርቱ ላይ ስትመጣ አንድ ላይ ከግሩፕ ጋር ከሌሎች ነፍሰ ጡሮች ጋር አይሰሩም። የነሱ የስፖርት አይነት የተለየ ነው። የመንታ ያረገዘች ነፍሰ ጡር ስፖርታቸው ይለያል፣ ሁኔታቸውም ይለያል። ድካማቸውም የነሱ በጣም ከባድ ነው። ለዛ ከአመጋገብ ጀምሮ ስፖርቱ የተለየ ነው ይነሱ እና በደንብ ረጅም መንገድ ስፖርት እግር መንገድ መሄድ አለባት። ልብ ምቷ እንዲጨምር ደም ዝውውር በደንብ መሄድ አለበት። ነፍሰ ጡር ስትሆን ቁጭ ማለት የለባትም። ስራ ካለ መስራት ነው፣ ግን በደንብ ጥንቃቄ ማድረግ አለባት። የአንዱ ልጅና የሌላኛው ልጅ አቀማመጥም አንድ አይነት አይደለም የሚሆነው። ለዛ ጥንቃቄ ያስፈልገዋል። ልክ መንታ እንዳረገዘችው እናት ሌሎች የእርግዝና አይነቶች ደግሞ ይኖሩናል አይደለ? እንደው በልዩ ሁኔታ በጣም ለምሳሌ በጣም ወፍራም ከመጀመሪያው እናትየው በጣም ወፍራም ስትሆን የእርግዝናው ጊዜ ደግሞ ክብደት መጨመርም ሊኖር ይችላል። በዛው ልክ የውፍረቷ መጠን ትልቅ ይሆናል። ምናልባት ልክ እንደ መንታ ማርገዙ ወይም ደግሞ በጣም ኦቨር ክብደት እንዳላት ሴት ወይም እርጉዝ እንደምትሆን ሴት ሌሎች በእርግዝና ጊዜ እናንተ ጋር በልዩ ሁኔታ አካላዊ እንቅስቃሴ ማድረግ አለባቸው። በቃ እንደው ሁሉም እርጉዝ ሴት አካላዊ እንቅስቃሴ ብታረግ ጥሩ ነው ብለናል። እንደው በልዩ ሁኔታ ደግሞ እነዚህ ሰዎች በጣም ግዴታ ነው፣ ማንዳቶሪ ነው፣ ለዛውም በልዩ ሁኔታ ነው ብለሽ የምታስቀምጫቸው ይኖራሉ? አዎ፣ እንደውም በጣም ወፍራም ሴት አልክ እንጂ ዶክተር በጣም ደግሞ አንደርዌት የምንለው ይሄ ከኪሎ በታች የሆኑም ነፍሰ ጡሮች አሉ። የነዚህ በብዛት የምናስተካክለው ስፖርቱን ይሰራሉ። የተለየ ስፖርት ነው ለነሱም። በጣም ወፍራም የሆነችው ሴት ከያዘችው የልጇ ኪሎ ጋር ታይቶ ይገመትና ካልኩሌት ለምሳሌ እሷ ይሄን ያህል ኪሎ ብትሆን ልጇ ይሄን ያህል ቢሆን ብለን ነው ምን ካልኩሌት የምናደርገው። ዌት ሉዝ ትሰራለች። ክብደትን የመቀነስ ውፍረቷን የመቀነስ ስፖርት እናሰራታለን። በደንብ ግን ትሪት የምናረጋት በምግብ ነው። ለሷ የሚያስፈልጋትን ምግብ ከመጣችበት ጊዜ ጀምሮ እስከምትጨርስበት ጊዜ ድረስ ይሄንን ቁርስ፣ ምሳ፣ እራትሽን ይሄን መብላት አለብሽ ብለን እንሰጣታለን። በመሃል ይሄን ስናክ መጠቀም አለብሽ፣ ውሃ ቀንም ሙሉ መጠጣት አለብሽ ብለን እንደዚህ ብለን እንመክራታለን። ከኪሎ በታች ደግሞ የሆነችውን ምን መጠቀም እንዳለባት ልጇ በጣም እንደሚጎዳ አሳምነን ለሷም ኪሎዋን እንጨምርላታለን ትክክለኛ ኪሎ ላይ እስክትደርስ ድረስ። ከዛ ደግሞ የልጇንም ማግኘት ያለበትን ምግብ ፎሊክ አሲድ ሊሆን ይችላል፣ በምግብም በመድኃኒትም እያደረግን መድኃኒቱን ሪኮመንድ የሚያደርገው ያው ዶክተር ነው። እኔ ግን በምግብ ደግሞ ፎሊክ አሲድን የሚያካትት ምግብ ጎመን፣ ቆስጣ እንደዚህ ቢቢዬ ያሉትን ምግቦች እንትንላታ ሪኮመንድ አረጋታለሁ። ስለዚህ ዝቅ ያሉትን ኪሎአቸው ጋር ተመጣጣኝ ኪሎ ላይ እንዲደርሱ፣ ከፍ ያሉትንም ዝቅ አድርገን ተመጣጣኝ ኪሎ ላይ እንዲደርሱ ማድረግ አለብን። ይሄ ግዴታ ነው። በተለይ ሪስክ ያለው ለወፍራሟ ወፈር ላለችው ልጅ
እሷ ማማጡንም ይከብዳታል። ስብ አለ ሰውነቷ ላይ ብዙ መራመድ አትችልም። ስለዚህ መጥነን ነው እርጉዝ ናት። በዛ ላይ እንደ ሬጉላር ፐርሰን እርጉዝ እንዳልሆነ ሰው አይደለም። ይሄን ስሪ ሳይሆን በስሱ ከልጇ ጋር ላይጎዳት በሚችለው መልኩ ትሪት ምናረጋት በስፖርት። ጥሩ። ከዚህ ጋር በተያያዘ ግን እንግዲህ እርግዝና አለ፣ ስፖርት አለ። እነዚህ ነገሮች አቀራጭተው የሚሄዱ በጣም ትንሽ ከበድ ሊለው ይችላል የኛ ማህበረሰብ። ምክንያቱም የመጣንበት ያደግንበት ነገር በራሱ የተለየ ባህላዊ ይዘትን የተላበሰ የእርግዝና ሂደት ነው እኛ ስንከተል የነበረውና ይህም በራሱ ያው ብዙ ነገሮች ላይ ያው ዛሬ እዚህ ደርሰሻል። ብዙ ቻሌንጆችን አልፈሽ እያስተማርሽ ማህበረሰቡን በተለያየ መንገድ እያስተማርሽ እዚህ ደርሰሻል። እንደው ምን ያህል ሰዎችን እንደው እዚህ ሀገር ከጀመርሽ ጀምሮ ምን ያህል እርጉዝ እናቶችን ወይም ሴቶችን ይህንን አገልግሎት አግኝታል ብለሽ ታምናለሽ? ባንቺ ኢትዮጵያዊ ነው? አዎ ኢትዮጵያዊ ብለሽ የውጭ ዜጎቹንም ማንሳት ትችላለሽ። አዎ ኢትዮጵያኖች በጣም ብዙ ከቴሌቪዥን ላይ ያው የሚደውሉልኝ ነው ላቅም የምችለው። ግን ብዙ ሰዎች ቲቪ ላይ እየሰራው ብዙ ሰው ከአፋር ከባህር ዳር ከተለያየ ቦታ ኢቭን አሁን አፋር ማን ይጠብቃል? ግን ከአፋር ሁሉ ይደውሉልኛል። ከባህር ዳር ከተለያየ ቦታ ይደውላሉ። የተለያየ ሎኬሽን ላይ ስለሰራው ወደ ሀያት ወደ ሳር ቤት አሁን ያለሁት ሳር ቤት ነው። ቦሌ ላይ ብዙ ጊዜ ሰርቻለሁ ለሁሉም ሎኬሽን እንዲቀርብ በሚል በጣም ብዙ ነው። በቁጥር ይሄን ያህል ማለት ይከብደኛል። አዎ ብዙ ሴቶችን ብዙ የተለያየ ትራዲሽን ላይ ያሉ ሴቶችን የተለያየ ሁኔታ ላይ ያሉ ሴቶችን አግኝቻለሁ። እንደዛውም ኬዛቸው የተለያየ የሆነ ሴቶችን አግኝቻለሁ። አስተያየት ይሰጡሻል? እንደው በተለይ የአንቺ ተጠቃሚ የሆኑ ሰዎች ከወለዱ በኋላ ለዚህ ጠቀመኝ እንዲያድርጎኛል የሚል አስተያየቶች አሉሽ? አዎ ዶክተር፣ እኔ በጣም ደስ የሚለኝ ደግሞ እሱ ነው። ቶሎ ፊድባክ ሳገኝ ለምሳሌ ይሄ የጀርባ ህመም ኢሹ ነውና ለሁላችንም ለሷ ብቻ ይመስላታል ያ የጀርባ ህመም እሷን ብቻ ያመማት ይመስላታል። እና ስንሰራው ቢያንስ ለአንድ ሳምንት ረገብ ሲልላት በርና እንደዚህ ሆኜ አሞኝ ነበር አሁን ግን በረድ ብሎልኛል፣ ራስ ምታቴ ጠፍቷል፣ እንደዚህ ይላሉ። ኮመንት በደንብ ይሰጡኛል። ቆንጆ ኮመንት አግኝቻለሁ እግዚአብሔር ይመስገን። ሁሉም ሰው መጥፎ የነገረኝ የለም። ግን አደገኛ ኬዝ ላይም ሆኖ የመጣ ሰው አለ። እግዚአብሔርም ይረዳኛል። እኔ ደግሞ ጥሩ ኮንዲሽን ላይም ሆኖ የመጣ ሰው አለ። ምንም ደግሞ ያልሆነ ሰው ለመስራት አክቲቭ ለመሆንም የተለያየ አይነት ነው። አክቲቭ ለመሆንም ብሎ የሚመጣ ሰው አለ። እንደዚህ ስፖርት መስራት አለብሽ ብሎም ባሏ ገፍቷትም የመጣች አለች። የተለያየ ሰው አለ። በሕክምናው ላይም ደግሞ እንደ ቅድም እንዳልኩ እህትብታቸው ልጃቸው ላይ የተጠመጠመ እንደዚህ እኔ ሲ-ሴክሽን አልፈልግም ፈራለሁ በምጥ ነው መውለድ የምፈልገው ብሎ ይመጣሉ። ለዛ እኔ ስራዬንም አክብሬ ደግሞ ከነሱ ያ ነገር ተሳክቶ ሳይ ያ ትልቅ እርካታ ነው። እግዚአብሔር የሰጠኝ በረከት ነው ብዬ ነው ማስበው። በሳምንት ምን ያህል ጊዜ መስራት አለባቸው ኤክሰርሳይዝ? ከ2 እስከ 3 ቀን ብቻ። ሰዓት እንደው ምቹ የሚባል ሰዓት አለ? አንድ ነፍሰ ጡር ከ45 እስከ 60 ደቂቃ ድረስ በቀን መስራት አለባት። በሳምንት ለ3 ቀን ወይም ለ2 ቀን መስራት አለባት። ሎ ኢምፓክት ኤክሰርሳይሶችን ነው መስራት ያለባት። ሎ ኢምፓክት ማለት ኃይለኛ ያልሆኑ ቅልል ያሉ ስፖርቶችን መንቀሳቀስ አለበት። ለምሳሌ ይሄን ፕሮግራም የሚወርጉቶች ምን ሊሉን ይችላሉ? ምክንያቱም ሁሉም ሰው መቼም አንቺ ጋር አይመጣም አይደል? ሁሉም ሰው አይመጣም። ቢመጣ ደስ ይላል። አቅሙም አይኖርም። አሁን ሁሉም እንደ ወርጉዝ ይምጣ ቢባል ማለት ነው። ንገሪና እንደው እንዲያርገው እንዲህ ቢያደርጉ የሚለው ለምሳሌ ጠዋት ሲነሱ ከእንቅልፋቸው ሲነሱ አልጋ ላይ እንዳሉ ሁለቱም እግራቸውን ይሄ ቤቢ ፖዝ የሚባል አለ ፖዚሽን ወደ ጀርባቸው የተኙና ሁለቱንም እግራቸውን ይዘው ትንሽ ደቂቃ ስትሬቺንግ ነው። ትንሽ ደቂቃ ከዛ አንዱን መልቀቅ፣ ከዛ አንዱን መያዝ፣ ከዛ አንዱን መልቀቅ፣ ከዛ ደግሞ በጉልበትና በእጃቸው ይንበረከኩና እዛው አልጋ ላይ እንዳሉ ከዛ ወገባቸውን ወደ ውስጥ ግብት ያደርጉትና ትንሽ ቆይተው ደግሞ ወደ ላይ ጉብት፣ ከዛ ወደ ታች። ይሄ ካትካው ይባላል። ካትካው የሚባል የስፖርት አይነት ነው። ከዛ ደግሞ ቻይልድ ፖዝ የሚባል አለ። እንደዛው እንደተንበረከኩ እግራቸውን መቀመጫቸውን እግራቸው ጋር ያነካኩትና ይሄ ተረከዝ የሚባለው ጋር እጃቸውን ቀጥ አድርገው በጀርባቸው ግንባራቸውን ትራስ ላይ አድርገው ትንሽ ደቂቃ እንደዛ እየተነፈሱ በአፍንጫ ወደ ውስጥ ይሳባል፣ በአፍ ወደ ውጭ ያስወጡ መተንፈስ። ከዛ ደግሞ ወደ ጎን ቁጭ ባሉበት ደግሞ ይሄ አልጋ ሲነሱ ነው። ሁሉ ጊዜ ካረጉት ቀናቸው ብሩህ ነው የሚሆነው። ይሄ ድካም ይወጣል። በየቀኑ ሲነሱ ከእንቅልፍ ሁሌ ጠዋት ይሄንን ቢያደርጉ
አንደኛ ሰውነታቸው ይላቀቃል፣ ሁለተኛ ደግሞ ቀናቸው ራሱ ፍክት ይላል። ይሄ ድክም ብሏቸው የሚነሱት ነገር ይቀራል አይኖርም። ከዛ ቀን ላይ ደግሞ ካልተመቻቸው ቁጭ ባሉበት ወይ ሶፋ ላይ ወይ ቢሮአቸው ባሉበት ትንሽ ወደ ጎን እያደረጉ ስትረች አንገታቸውን ወደ ጎን ወደ ታች ወደ ላይ ቀና በደንብ ማለት ከዛ እዚሁ እንዳለው ወደ ውጭ ወደ ውስጥ ይሄም ቁጭ ብሎ የሚሰራ የስፖርት አይነት ነው። ማታ ላይ ደግሞ ሲተኙ ጠዋት ያልኩትን ማታ ላይ መድገም ኃይለኛ ቆንጆ እንቅልፍ ነው የሚተኙት ምንም ሳይሰሙ በቃ። ከዛ መጽሐፍም ቢሆን ማንበብ የሆነ ነገር ማድረግ ማታ ደግሞ ሲነሱ እንደገና ስትረች አድርገው ሲተኙ ቆንጆ እንቅልፍ ቅዠት የሌለው ይሄ ድምጽም ቢኖር እንኳን አይረብሻቸውም ጥሩና ሰላማዊ እንቅልፍ ይተኛሉ። እነሱ ሲተኙ ልጆቻቸው ይጮትና ደግሞ ይተኛሉ። ለዛ ነው ጠዋት የሚደክመን። እኛ ስንተኛ ልጃችን ረፍት ስናደርግ ልጃችን ውስጥ በደንብ ይጫወታል፣ ኪክ ያደርጋል፣ ይቦርቃል። ለምን እኛ ሰላም ስንሆን ልጃችን ሰላም ይሆናል። ሰውነታችን ሲረጋጋ እሱ ደግሞ ነፃ ቦታ ያገኛል። ለዛ ሲተኙም ስትረች አድርገው ቢተኙ ልጁ እንደፈለገ መንቀሳቀስ ይችላል። ከዛ እነሱም ቆንጆ እንቅልፍ ይተኛሉ። ይሄንን ሁሉ ጊዜ በየቀኑ ስትረች አድርጎ መተኛት፣ ውሃ በደንብ መጠጣት። ውሃ ደግሞ እኔ እንደውም መንገድ ላይ እናቶች እርጉዞኝ ሲያዩ ውሃ ጠጪሽ ይሉኛል እናቶች። እኔ ይሄ የሚያውቁት ነገር ስለሆነ ነው። ብዙ ውሃ ነው መጠጣው። እኔ 2 ሊትር በቀን እጨርሳለሁ። እርጉዞ ነው ዝም ብሎ ውሃ መጠጣት። ምግብ እምቢ ያለኝም የለም መብላት መጠጣት ጥሩ ነው። ለሷም ለልጇም በደንብ ጥሩ ነው። ለሷም ጤና ለልጅም ጤና። እሱም ይበላል፣ እሷ የምትበላው ነው የምትበላው። እንደውም አንድ የምትበላ ከነበረ አሁን 2 ማድረግ፣ አንድ ለልጇ አንድ ለሷ። ውሃውንም በደንብ መጠጣት። ምክንያቱም ልጇ የሚቀመጠው እኮ ውሃ ላይ ነው አይደለ? ያ ውሃ እየተጣራ ንጹህ እንዲሆንለት ቶሎ ውሃ መጠጣት። በጣም አሪፍ። እንደው እንዳጠቃላይ ግን ፕሮግራማችንን ከማጠናቀቃችን በፊት ሰዓት እየሄደብን ስለሆነ እንደው ለነፍሰ ጡር እናቶች ለኢትዮጵያ ነፍሰ ጡር እናቶች ምንድነው የምታስተላልፊው መልእክት ይሄን በተመለከተ? ቆንጆ እድል የሰጠኝ ዶክተር አመሰግናለሁ። መልእክት ማስተላልፈው ካረገዛችሁበት ቀን ጀምሮ ምንም አይነት መጥፎ ዜና ከጆሮአችሁ አርቁ። ስለ ጥሩ ነገር አውሩ። እናንተም ከአፋችሁ ጥሩ ነገር ይውጣ። የምትሰሙትም ነገር ጥሩ ይሁን። መጥፎ ነገር ሲሆን እዛ አካባቢ አለመገኘት፣ ዜና መጥፎ ዜና አለማየት፣ መጥፎ መጽሐፍ አለማንበብ። ሁልጊዜ ደግሞ ባገኛችሁት አጋጣሚ ደስ የሚልና የሚያስቃችሁን ነገር ማድረግ። መጽሐፍ ማንበብ፣ ደስ የሚል መጽሐፍ፣ የምትወዱትን አይነት መጽሐፍ ግን መጥፎ ሂስትሪ የሌለውን ማንበብ። በሰበብ በአስባቡ መሳቅ በጣም ጥሩ ነው። እውነት ሲወልዱ ልጃቸውን ያዩታላ እና በርና አመሰግናለሁ ይሉኛል። ሁልጊዜ መጽሐፍ ማንበብ፣ ጥሩ ነገር መነጋገር፣ ከአፋችሁ ጥሩ ነገር ይውጣ። እናንተ የምትሰሙት ነገር ጥሩ ነገር ይሁን። ልጅ ማሳደግ የሚጀመረው ሆድ ውስጥ እያለ ነው። ስለዚህ የምናወራውም የምንሰማውም ነገር ጥሩ ከሆነ ልጃችን በጣም አይምሮ ሜንታሊም ፊዚካሊም ጤነኛ ይሆናል። ደስተኛ ሳቂታ ልጅ፣ በሰበብ በአስባቡ ማያለቅስ ልጅ ይሆናል ሲወለድ። ሀሜት ምናምን ከእንደዚህ አይነት ነገር ራቅ ብላችሁ ስለ ሰው ምናምን መጥፎ ነገር አታወሩ። በቃ ጥሩ ነገር የሚያስቃችሁ ሰው ጋር መቀመጥ፣ የሚያስቃችሁን ነገር ማየት፣ ልጃችሁ ማስተማር፣ ጥሩ ነገር መንፈሳዊም ይሁን ዓለማዊ መጽሐፍ እያነበብን ልጃችሁን ማስተማር፣ የሚያዝናናችሁን ነገር ማድረግ። ራሳችሁን ስትረስ አታድርጉ። ለልጃችሁ ምንም አይነት መጥፎ ነገር ሆዳችሁ ውስጥ እያለ አትንገሩ። ይሄ ለነፍሰ ጡሮች ያስተላለፍኩት መልእክት ነው። በጣም አሪፍ። ሌላው ምናልባት አሁን ካወራናቸው ጉዳዮች የተለየ ጥያቄ አለኝ ወይም ደግሞ አንቺ ማማከር ፈልጋለሁ ማግኘት ፈልጋለሁ የሚሉ ሰዎች ካሉ የት ነው ሊያገኙሽ የሚችሉት? እኔን ማግኘት የሚፈልግ ሶሻል ሚዲያዎች አዲስ ናቸው። በርና ፊት ብላችሁ ሰርች ብታረጉ፣ በርና FIT ብላችሁ ሰርች ብታረጉ ማንኛውም ሶሻል ሚዲያ ላይ ያለው ኢንቦክስ ብታረጉልኝ መልሳለሁ። ስልክ ቁጥሬ ደግሞ 0940733378 ነው። ደውላችሁ መጠየቅ የምትፈልጉትን ማወቅ የምትፈልጉትን ነገር ማወቅ ትችላላችሁ። ስፖርቱንም እንድትሰሩ ጋብዛችኋለሁ። ለነፍሰ ጡሮች ቆንጆ ፓኬጅ እና ቆንጆ ዲስካውንት አለ። በደንብ ዲስካውንት አለ። እኛም እንግዲህ እዚህ ስቱዲዮ ተገኝተሽ እንዲህ አይነት ቆይታ እንድናደርግ ስለፈቀድሽ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።